ሙስሊሞችን እያረዱ ይውሉ ነበረ። ይህን ደግሞ ያገኘሁት ከገዛ መጽሐፋቸው ነው። ማስረጃውን ላቅርብልህ። ተስማማን ኢብራሂም? መጽሐፉ ያው ዳግማዊ ምኒልክ ይባላል። መዝገበ ሃይማኖት። ምን አልከኝ ኢብራሂም? ወይ ኔትወርካችን ነው በቃ ይምሩ። አሁን የደረሰኝና ሊየው ነው ያልኩ። ቀጥል አፎን። ችግር የለውም። ዳግማዊ ምኒልክ ነው መጽሐፉ። ይሄ መጽሐፍ ስለ ዳግማዊ ምኒልክ የሚያወራ መጽሐፍ ነው። የሚገኘው ደግሞ መዝገበ ሃይማኖት የኦርቶዶክስ መጽሐፍ ላይ ነው ማለት ነው። እንደዚህ ይላል፣ አንብብላችሁ። የሐረርጌ መያዝ የምስራቹ እንጦጦ በደረሰ ጊዜ፣ አዲስ አበባ በደረሰ ጊዜ የሐረርጌ መያዝ ድሉ መቼም የልደት ዕለት ነበርና የኢየሱስ ልደት ነበረ እና እቴጌ ጣይቱ እንዲህ ብለው ገጠሙ። የንጉሱ ሚስት ምን አሉ? የሚጋዘው ሰንጋ የተነዳው ሽህር ለልደት ባይደርስ እስላም አርደዋሉ የሸዋ ንጉስ አሉ። እደግመዋለሁኝ። ምን አሉ? የሚጋዘው ሰንጋ የተነዳው ሽህር ለልደት ባይደርሱ እስላም አርደዋሉ የሸዋው ንጉስ ይላል። እስላም አርደዋሉ የሸዋው ንጉስ ማን? ምኒልክ። እስላም አርደው። ስለዚህ ለበዓል አልደረሱም ነበር ቤታቸው፣ ለልደት አልደረሱም፣ ለኢየሱስ ልደት አልደረሱም ነበረ። የኢየሱስ ልደት ስላላከበሩ ምን ያደረጉ? እስላምን አርደዋሉ። እስላም አርደው። ምን ትላለህ? ትክክል። የኢየሱስ ልደት ለማክበር ቤታቸው ስላልደረሱ እስላሞችን ሲያርዱ ዋሉ። የሸዋ ንጉስ፣ ኦርቶዶክሱ ንጉስ ማለት ነው። ያው ዳግማዊ ምኒልክ ምዕራፍ 7 ሙሉ መጽሐፉን ከፈለጋችሁ ላሳያችሁ። ዳግማዊ ምኒልክ ምዕራፍ 7 ማለት ያው መጽሐፉ የሚገኘው ከአፖ ጀምሬ ላሳያችሁ። መዝገበ ሃይማኖት ላይ ነው የምናገኘው። መዝገበ ሃይማኖት ላይ ቃል በቃል ያስቀምጠዋል። ይሄ መጽሐፍ የሚታተመው በቤተ ክርስቲያን ነው። የቤተ ክርስቲያን ታሪክ የነገስታታችሁ፣ ለምን ነገስታቶች ባይዘው የሚቀበሉት ቤተ ክርስቲያን ውስጥ። አሁን ድረስ ራሱ አይሾ ስፒድ ካስታወሳችሁ ኢትዮጵያ መጥቶ ሂዶ መቃብራቸውን ጎብኝቷል። ቤተ ክርስቲያን ውስጥ የተቀበሉት ሰውየው የኢትዮጵያ ንጉስ ናቸው። ስለዚህ ያጀማ አንዳያችሁ ደመኞቹ አራጆቹ ሙስሊሞች ሳይሆኑ ክርስቲያኖች ናቸው። ሙስሊሞቹ ታራጅ ነበር፣ ይታረዱ ነበር በኢትዮጵያ ነገስታት። ወሎ አይ ቲንክ ቦሩ ሜዳ መሰለኝ የሚባለው እዛ ላይ ራሱ ከ70 ሺህ ሙስሊም በላይ አርደዋል። ያልቻሉትን ደግሞ የክርስቲያን ስጋ እንዲበላ እያደረጉ ሃይማኖታቸውን አስቀይረዋቸዋል። ይሄን ያደረጉት የኦርቶዶክስ ነገስታት ናቸው። ማስረጃም ደግሞ ከገዛ መጽሐፋቸው አሳይተናል። ያላያችሁ ደግሜ ላንብብላችሁና አቆማለሁኝ። ተመልከቱ። ተናጋሪው እቴጌ ጣይቱ ናት። ምን አሉ? የሚጓዘው ሰንጋ የተነዳው ሽህር ለልደት ባይደርስ እስላም አርዶ ባለ የሸዋው ንጉስ። ስለዚህ የሸዋው ንጉስ ሚኒሊክ ምን አርጎ አለ? እስላም አርዶ ለመቼ? ለኢየሱስ ልደት፣ ለልደት ባይደርስ። ስለዚህ ለኢየሱስ ልደት ቤቱ ስላልገባ፣ አዲስ አበባ ስላልገባ፣ እንግዲህ ጣይቱ የነገሰችው የዛን ጊዜ እንጦጦ ነበር፣ እዚህ ማለት ነው። አዲስ አበባ እዚህ አውቃችኋል፣ ሽሮ ሜዳ ማለት ነው፣ ከሽሮ ሜዳ በላይ እና እዛ ቤታቸው ስላልደረሱ በበዓላቸው ቀን የኢየሱስ ልደት ቀን ሙስሊሞችን እያረዱ አሉ። አያቸው የኢየሱስ ልደት ለማክበር። ስለዚህ ክርስቲያን ወገኖቻችን የአምላካቸውን ልደት ለማክበር ሲሉ ሙስሊሞቻችን ሲያርዷቸው ነበረ። እንዲሁም በተግባር 70 ሺህ ሙስሊም የታረደበት ታሪክ እንዳለ የታሪክ መጽሐፍትን ማንበብና መዘከር እንችላለን ማለት ነው። ይሄ በጣም የሚያም ታሪክ ነው፣ ግን የተፈጸመ ታሪክ ነው። የተፈጸመው ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገስታት የሙስሊም አማኝ ተከታዮች ላይ ነው ማለት ነው። እና ያሳዝናል። ስለዚህ ከዚህ በኋላ አራጆቹ በታሪክ ስታርዱ የነበራችሁት እናንተ ናችሁ እንጂ እኛ አይደለንም። እኛ ስንታረድ ነበር የነበረው። በየትኛውም ሂዱ፣ በአፄ ዮሐንስ ሂዱ፣ በአፄ ሚኒሊክ ሂዱ፣ ትግራይ ላይ ሂዱ፣ አማራ ላይ ሂዱ፣ ኦሮሞ የፈለጋችሁት ክልል ሂዱ፣ ሲታረዱ የነበሩት የሙስሊም እህቶች ወንድሞች ናቸው እንጂ እነሱ ሲያርዱ አልነበረም። ማስረጃም ደግሞ በሚያሳዝን ሁኔታ ከታሪክ አይደለም፣ የሆነ ከሙስሊም መጽሐፍ አይደለም፣ ከገዛ መጽሐፋችሁ ቃል በቃል ነገስታቶቻችሁ ቃል በቃል ያው ለኢየሱስ ልደት እስላም አርደዋሉ እያሉ ሲገጥሙ ነበር። ስለዚህ እንዳውም ተግባራቸውን ከማፈር ይልቅ በግጥም አስቀመጡ። ኢብራሂም ይሄ ንቀት አይደለም? በአላህ ሰው በድብቅ ይገላል። በድብቅ ቢያርዱን ችግር የለውም፣ በቃ ተደብቀው ነው ትላለህ። በቃ ግን ያረዱትን ደግሞ በግጥም ገጠመች።
በግጥም ምን እያስገጠመች ደግሜ አነባዋለሁ ለመጨረሻ ጊዜ ስማ በደንብ የሚጓዘው ሰንጋ ያው እንግዲህ እጇ እንደዚህ ያደረገች ነው የሚሆነው እንደ እንትኖቹ ከበሩ የተመታለት እንደ ቤተክርስቲያን ማለት ነው። የሚጓዘው ሰንጋ የምንትን የሚለው ሽህር እስላም አርደዋሉ የሸዋ ንጉስ ብላ ስገጥም ነበረ ማለት ነው። እቴጌ ጣይቱ የንጉስ ሚስት የኦርቶዶክስ ተከታይቱ የኦርቶዶክስ ንጉሶቹ። ስለዚህ ሲያርዱን የነበሩት እነሱ ናቸው። ይሄ ደግሞ ሳያፍሩ መጽሐፋቸው ላይ ጽፈውታል። ሳያፍሩ መጽሐፋቸው አስቀምጠውታል። አሁን ያነበብኩት ይሄንን ያው የሚመልስ ክርስቲያን ስለሌለ መጽሐፉ እንዲያይ ነው። ኢብራሂም በደንብ ሂድበት ወንድሞቼ፣ አውኪ መጥቷል። በደንብ ሂዱበትና ከዛ እንቀጥላለን። አንዴ ኢምሩ መውጣት አለብኝ። ከመውጣቴ በፊት ግን የዛሬው ከኢትዮጵያ ጋር ብቻ ነው የሚያያዘው ወይስ አጠቃላይ ዓለም ላይ ያሉትን ክርስቲያኖችን ይመለከታል? ምክንያቱም አጠቃላይ ክርስቲያኖችን የሚመለከት ነጥብ ከሆነ አንድ ነጥብ ብቻ ጣል አድርጌ ልውጣ ብዬ ነው። ይሄ የሚያወራው ስለ ኢትዮጵያ ነገስታት ነው፣ ግን የዓለሙ ምን በደም ነው። መልካም እሱንን ትቀጥላላችሁ፣ ችግር የለውም። በነገራችን ላይ ዓለማችን ላይ ያሉትን እስካሁን ድረስ የተከናወኑ ጂኖሳይድ የሚባሉትን ወይ ደግሞ የዘር ማጥፋት ዘመቻዎችን ተመልሳችሁ አብዛኞቹን ካነበባችሁ ያው ጸሐፊዎቹ በአብዛኛው የክርስትና እምነት ተከታዮች ስለሆኑ እስከዛሬ ድረስ ያሉትም በዘር ማጥፋት ወንጀልነት ሳይሆን የዘገቡት በሆነ በጀብድነት ነበር የዘገቡትና አንድ ጸሐፊ ነበር ጎስታቭ ሉፖን ይባላል። ጎስታቭ ሉፖን በጣም ታዋቂ ጸሐፊ ነው። ሚዛናዊ የሚባል ነው፣ ክርስቲያን ነው እሱ። በጣም ሚዛናዊ የሚባል ጸሐፊ ነው። አረቢያን ሲቪላይዜሽን የሚል መጽሐፍ አለው። በዚያ መጽሐፉ ላይ ሪቻርድ ቀልብ አልአሰድ በመባል የሚታወቅ የክሩሴደስ ጦር ወይ ደግሞ የመስቀል ጦረኞች ለእግዚአብሔር ክብር እንዋጋለን ያሉ የመስቀል ጦረኞች በመጽሐፍ ቅዱስ የሚመሩት እነሱ ያደረጉትን ጦርነት ሲናገር ያንን ጦርነት ከነሱ ጋር ሄደው ካካሄዱ ቀሳውስቶች መካከል አንደኛው ቄስ እንዲህ ብሎ ዘግቧል ብሎ ሐታ ስሙ ራሱ ሲናገር ሮበርት የሚባል ቄስ ነበር ይሄን ነገር የዘገበው ብሎ አስቀመጠ መጽሐፉ ላይ ማለት ነው። ማን ይሄን ነገር ያስቀመጠው? ጎስታቭ ሉፖን ነው ይሄን ነገር ያስቀመጠው። መጽሐፉ ደግሞ አረቢያን ሲቪላይዜሽን ነው የሚለው። እዚያ ላይ ሲያስቀምጥ ምን ብሎ ነው ያስቀመጠው? መጽሐፉ ላይ ይሄ አሁን ሮበርት የሚባለው ቄስ የመስቀል ጦረኞች የሚል መጽሐፍ አለው 325ኛው ገጽ ላይ ነው ያስቀመጠው ይላል። ምን ብሎ ነው ያስቀመጠው? የኛ ማህበረሰብ ወይ ደግሞ የኛ ጦረኞች የመስቀል ጦረኞች የሚባሉት በመጽሐፍ ቅዱስ የሚመሩት የእግዚአብሔርን ክብር ለማስመለስ የሚሄዱ የነበሩት አለ። ማን ነው እንደሚለው? ቄሱ ነው። ምድሪቷን በአጠቃላይ ሲዞሯት ነበር አለ። የቁድስን ማለት ነው። ቁድስ ወይ ደግሞ ፈለስጢንን ምድር ሲዞሩ ነበር በጦርነቱ ሰዓት ላይ ሜዳዋን እንዳለ ከበው በመሃሏም ሲመላለሱ ነበር አለ። ያ ብቻ አይደለም፣ የሰዎቹ የዚያ ሀገር ነዋሪ ቤቶች ላይ ወጥተው ቤቱ ላይ ቆመው ወደ ታች ሰዎችን ይመለከቱና የተረፈ ሰው ካለ በህይወት የተረፈ ሰው ካለ ከዚያ ቤት ላይ ወርደው ወይ ደግሞ ሰው አዘው ብጥስጥሳቸው እንዲወጣ ያዛሉም ራሳቸውም ይገድሉ ይጨፈጭፉ ነበር ብሎ አስቀመጠ። ይሄን የሚያደርጉት እነማን ናቸው? የመስቀል ጦረኞች ናቸው። በዚሁ አጋጣሚ ብዙ ሙስሊሞች የማይገባቸው ወይ ደግሞ የረሱት አንድ ነጥብ አለ። እሱ ምንድነው? የመስቀል ጦርነት የሚባለው ወይ ደግሞ ክሩሴደስ ዋር የሚባለው አብዛኛው ሰው ያለፈ ታሪክ ይመስለዋል፣ የተረሳ ታሪክ ይመስለዋል። ትራምፕ የሚባለው አሁን ዶናልድ ትራምፕ ማለት ነው አሁን ላይ ለማካሄድ እያሰበ ያለ ያንን ሌጋሲ ለማስመለስ ነው። የመስቀል ጦረኞችን ሌጋሲ ለማስመለስ ነው አሁን ላይ እየለፋ ያለው። ያ ብቻ አይደለም። ዋይት ሱፕሪማሲስት የሚባሉት የነጭ ዋልታ ረገጥ የሚባሉት እየፈለጉ ያሉት የመስቀል ጦር መመለስ አለበት የሚል እሳቤ ነው ያላቸው። እነሱ አሁን ለመመለስ እየለፉ ያሉት የመስቀል ጦር የሚባለው አሁን እንደነገርኳችሁ የነሱ ትልቁ ቄስ ሮበርት የሚባለው የመስቀል ጦረኞች የሚለው መጽሐፉ 325ኛው ገጽ ላይ በግልጽ እንዳስቀመጠው ምድሪቷ ላይ ይዞሩ ነበር። የመስቀል ጦር በሚካሄድበት ሜዳ ላይ እየዞሩ ቤት ላይ ወጥተው ከቤት ላይ ሰዎችን እየፈለጉ ይገድሉ ነበር። ሲገድሉ ደግሞ አለ መግደል ብቻ አይደለም ያርዱ ነበር ነው ያለው። ብሄር ያደርጉ ነበር ማለትም አንገታቸውን ቀንጥሰው ይጥሉ ነበር። እነማንን ሲባል አንደኛ ህፃናቶችን ነው ያለው። ሁለተኛ ነገር ደግሞ አዛውንቶችን፣ ሴቶችን ምንም ፍጥረት እንዳይቀር አድርገው ይገድሉ ነበር። የሚገርመው ነገር አለ
እነሱ መግደልን ብቻ ሳይሆን መቆራረጥንም በተካኑበት መልኩ ማለትም በጣም እንትን በሆነ መልኩ ስፔሻላይዝ እንዳደረገ ሰው ቆራርጠው ይጥሉ ነበር ሰዎችን መግደል ብቻ ሳይሆን። ሹፍ ይሄን ሁላ ካደረጉ በኋላ አለ አይደለም እዚያ አካባቢ የነበረ ሙስሊም ሊቀር አይሁዶችን አላስቀሩም። ሙስሊም ብቻ ሳይሆን አይሁዶችንም አላስቀሩም። የሚገርማችሁ ነገር ሴቶችን ሲመለከቱ አለ ሴቶችን ሲያዩ እርጉዝም ይሁን ኖርማል ሴቶችን ሲያዩ ሆዳቸውን ይተረትሩ ነበር። ለምን? ወርቅ ውጠው ሊሆን ይችላል በሚል ተግባባን። ወርቅ ውጠው ሊሆን ይችላል። ወርቅ ውጠው ከሆነ ሆዳቸው ውስጥ ያለውን ወርቅ ካልተረተር ነው አናገኝም በሚል ሆዳቸውን ተርትረው ወርቁን ለማውጣት ይጥሩ ነበር። ይሄን ያክል አረመኔ፣ ጨካኝ፣ ዘግናኝ ተግባራቸው ምግባራቸው ያደረጉ ሰዎች በመጽሐፍ ቅዱስ እየተመሩ በመጽሐፍ ቅዱስ እየታገዙ ነው። ይሄንን ነገርም ሲጽፉ እኮ መቼም ያው መንፈስ ቅዱስ ባይነግራቸው ኖሮ ቄስ ሮበርት ባልጻፉ ነበር። ይሄን ነገር መንፈስ ቅዱስ ነግሯቸው ነው ይሄን ነገር የጻፉትም። ምክንያቱም ይሄን ነገር ለቀጣዩ ትውልድ ማስተላለፍ ስለፈለጉና ቀጣዩ ትውልድ በዚህ ላይ እንዲያድግ ስለፈለጉ ነው ይሄን ነገር ያስተላለፉት። በነገራችን ላይ ይሄን ነገር የሚመስል በጣም ብዙ ታሪኮችን ጉስታቭ ሉፖን ራሱ በዚያው መጽሐፉ አረቢያን ሲቪላይዜሽን የሚለው መጽሐፉ ላይ በደንብ አድርጎ በብዛት አስቀምጦታል። እንዲህ ያሉ ታሪኮች ማለት ነው። ያስቀምጥ ደግሞ ከራሱ የፈጠረው ወይ ደግሞ ከነንትና ያመጣው ሳይሆን ያንን ዘመቻ ከነሱ ጋር የዘመቱ ቀሳውስቶችን እየጠቀሰ ስማቸውን ከነመጽሐፋቸው በደንብ አድርጎ ሪፈር እያደረገ የጻፈው መጽሐፍ ነው። መጽሐፉን ብታነቡ ትጠቀሙበታላችሁ። ዓለማችን ካስተናገደቻቸው ሃይማኖቶች ይሄን ነገር ሙአዝ ነዚፍ ነው የተናገረው። ጻፉ በደንብ አድርጋችሁ። ዓለማችን ላይ ከፈጣሪ ዘንድ ተልከናል ብለው ከመጡ ሃይማኖቶች እንደ ክርስትና የሰው ልጅ የጨፈጨፈ እንደ ክርስትና በዘግናኝ መልኩ የሰው ልጅ ያጠፋ አንዳችም ሃይማኖት የለም። አይሁድ ያን ያክል አላጠፋም። ሌሎች ሃይማኖቶች ያው ፓጋኖች ናቸው አብዛኞቹ። አይሁዶች ደግሞ ያን ያክል አላጠፉም። ወደ ኢስላም ስንመለስ ደግሞ ኢስላም ነብያችን ሰለላሁ ዐለይሂ ወሰለም በነበሩበት የህይወት ዘመናቸው እንኳን ተመልሰን ትላልቅ ገዝዋዎች እንኳን ሲደረጉ ካየን በደል ደርሶባቸው እንኳን ራሳቸውን ለመከላከል ከ700 ያልበዙ ሰዎች ናቸው በ27 ጦርነት ላይ የሞቱት። ያ ብቻ አይደለም። በነገራችን ላይ የኢስላምን ታሪክ ከላይ እስከ ታች ድረስ ብታገላብጡ ኦኬ ልጨርስ። እንዲህ ቀሳውስቶችን ፊት ለፊቱ አድርጎ ሙስሊሞችን ይጨፈጭፍ የነበረው ጦር ቤተ መቅደስን ከተቆጣጠረ በኋላ ሰላሁዲን አልአዩቢ ይሄንኑ ምድር ተመልከቱ፣ በደንብ አድርጋችሁ ስሙኝ። ይሄንኑ ምድር ይሄንኑ ቤተ መቅደስን ሲያስመልስ ሰላሁዲን አልአዩቢ ውስጡ የነበሩትን ክርስቲያኖችን ሰላም ሰጥቷቸው እጅ ስለሰጡ ብቻ ሰላም ሰጥቷቸው አንድም ሰው በነገራችን ላይ ትልቅ ስህተት ነበር የሰራው ሰላሁዲን አልአዩቢ። ከኢስላም እይታ አንፃር እንኳን ትልቅ ስህተት ነው የሰራው። ምክንያቱም አንተ ሊዋጋህ መጥቶ የቻለውን ያክል ከተዋጋህ በኋላ አቅም በማጣት ከምጠፋ ብሎ እጅ ለመስጠት የፈለገ ሰው እጅ ከሰጠ በኋላ ግብር መክፈል ነበረበት ቢያንስ ማለት ነው። ሰላሁዲን አልአዩቢ ግን ነገሮችን ተመለከተና አይ ግብር ከምናስከፍላቸው ብለቃቸውስ ብሎ በጣም ስለራራላቸው ለቀቃቸው። የሚገርማችሁ ነገር በነፃ ነው የተለቀቁት። ባይደወይ ወንድም እህቶቻችንን ጨፍጭፈው ገብተው እነሱ ግን በነፃ ተለቀቁ። የሚገርማችሁ ነገር እነኚሁ ሰዎች ማለት ነው እነኚሁ አረመኔዎች እነኚህ ወንበዴዎች ከተለቀቁ በኋላ ትንሽ ወደዛ ፈቀቅ ብለው 30 ዓመት ብቻ ጠብቀው ተመልሰው እነዚያኑ በሰላም የለቀቋቸው ምርኮኛ በሆኑበት ሰዓት ያላንዳች ክፍያ የለቀቋቸውን ሙስሊሞችን ጨፍጭፈው እዚያው ምድር ላይ ተመልሰው ውጊያ ገጠሟቸው። ስለዚህ አፌን ሞልቼ ነው የምናገረው። ዓለማችን ላይ ካሉ ከፈጣሪ ዘንድ ነው የተላክነው ብለው ከሚናገሩ ሃይማኖቶች እንደ ክርስትና የሰው ልጅ ዘር ያጠፋ እንደ ክርስትና የሰው ልጅ ዘር የጨፈጨፈ ያወደመ ምድሪቱን ያጠፋ የሰው ልጅ ያጠፋ የለም። አፌን ሞልቼ ነው የምናገረው። አይ አለ የሚል ሰው ካለ ደግሞ ኢንሻአላሁ ተዓላ ቀጠሮ ተያይዘን በደንብ አድርገን ልንወያይበትም እንችላለን። ማስረጃዎችም ስላሉ ማስረጃዎቻችን ደግሞ የታሪክ መዛግብቶች ስለሆኑ ይሄን ያለው ጀዛኩሙላሁ ኸይረን። አረዘምኩባችሁ፣ ይቅርታ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ኡስታዝ፣ ወላሂ ጀዛከላ በደንብ ገልጸኸዋል። እሱን እንቶ ችግር በቃ ይቅር። ኡስታዝ የተናገረው በሙሉ እንቶ በቃ ያ ጀማ እንቶ። ግን በዓለማችን ላይ ሙስሊሞችን ከምድረገጽ ለማጥፋት ከአባል ማፍረስ ብሎ ያወጀው ማን ነበረ? ጣዖት አምላኪያን፣ አይሁዳውያን፣
አይደለም ክርስቲያኖች ከ10 ጊዜ በላይ መስቀለኛ ጦረኞች እየተባሉ ማለትም መከላከያ መስቀል እየሰሩ መስቀለኛ ናቸው፣ መስቀል እየያዙ ማለት ነው። በቄስ እየተባረኩ ቄስ እየመራቸው ከ10 ጊዜ በላይ ሙስሊሞችን ለማጥፋት ሁሉም የአውሮፓ ጋት የተስማሙበት እምነት ክርስትናና ክርስትና ብቻ ነው። የትኛውም ሙስሊሞች በሙሉ አንድ ሆነን ክርስቲያኖችን አጥፋ ሄደ አናውቅም። ጦርነት ላይ እንኳን ቢሆን የምንዋጋው ተዋጊውን ነው እንጂ ንጹሃን ሰው አይገደሉም። ነብዩ ምነው ላ ተቅቱሉ ሸይኸን ከቢራ ወላ ጠፍላ ወላ ምራ ሴትን አትግደሉ፣ ህፃናትን አትግደሉ፣ ወላ ሐታ ተዋጊው ራሱ ሰይፉን ከጣለ ይማረካል፣ አይገደልም። አያቸው ይሄ ነው እስልምና። ግን በክርስትና ንጹሃን ተዋጊዎች ሳይሆኑ ንጹሃን ሰዎች ራሱ የታረዱበት እምነት ነው። ይሄ ደግሞ ታሪክ ማንም አይክደውም። እሱን ተውትና ሄዳችሁ ጎግል ላይ የመስቀለኛ ጦርነት ብላችሁ ተቻጉ። መስቀለኞች በሉ መስቀል ፊት ለፊታቸው ላይ ቀይ መስቀል አለ። እሱን እየያዙ ሲወጡ የነበሩት እነሱ ናቸው። ጀዛኩሙላ። አንድ ክርስቲያን ገብቶ ላስተናግድና ኢብሮ ወንድሜ አቡኪ ትቀጥላላችሁ ኢንሻአላህ። ጌቾ ሰላም ብያለሁ። አለን ይብሩ። ከየት ቤተ እምነት ነው ወገኔ? አታውቀኝም እስከዛሬ? አይ እዚህ ጋርም እምነት ስጠይቃችሁ ያ ጊዜ ከስለ መታደምቱ ክርስቲያኖች ካላችሁ ከስለ ያሉ ሰዎች ምን እንደሆናችሁ እንደቆም ፕሮቴስታንት ነው። ፕሮቴስታንት። እሺ በኢትዮጵያ አንተን አይመለከትህም መጽሐፉ፣ ግን ቢሆንም አንተም ኢትዮጵያዊ ስለሆንክ በኢትዮጵያ መጽሐፍት ላይ ኢትዮጵያ የነገሱ ነገስታት እነማን ነበሩ? ከደርግና ከኃይለ ሥላሴ በፊት ኃይለ ሥላሴ በፊት ኢያሱ ነው። ኢያሱ ቴዎድሮስ። ከነሱ በፊት እነ ሚኒሊክ አይደለ? ሚኒሊክ። እሺ ሙስሊሞችን ያርዱ ነበር ወይስ አያርዱ? ሂስቶሪካሊ እንደዛ አለ እንዴ? ሂስቶሪካሊ ያለ አይመስለኝም። እሺ ላሳይህ። ይሄ መጽሐፍ ይታያል? ይታየኛል። ይሄ መጽሐፍ ዳግማዊ ሚኒሊክ ይባላል። አፈወርቅ ገብረ ኢየሱስ ዘብሔረ ጽጌ ዳግማዊ ሚኒሊክ ንጉሠ ነገሥት ዘኢትዮጵያ ናቸው። ዳግማዊ ሚኒሊክ ማለት ነው። ስማቸው ማን ነው? ገብረ ኢየሱስ ነው ስማቸው። ዘጌ ዘብሔረ ዘጌ ዳግማዊ ሚኒሊክ ንጉሠ ነገሥት ዘኢትዮጵያ ናቸው። ስማቸው ራሱ ምንድነው? ሚኒሊክ ማለት እግዚአብሔር ሚኒሊክ ይሁን ማለት ነው። እግዚአብሔር ሚኒሊክ፣ እግዚአብሔር ላኪው እግዚአብሔር ነው። ስለዚህ የእግዚአብሔር ስማቸው ራሱ ሚኒሊክ እንደሆነ የኢትዮጵያ ንጉስ እንደሆነ ተመከተልኝ። ስማቸው ራሱ ገብረ ኢየሱስ ነው። ተስማማን? ሚኒሊክ እምነታቸው ኦርቶዶክስ ነበር። ኦርቶዶክስ ነው። እሺ ዳግማዊ ሚኒሊክ ምዕራፍ 7 ተመልከት። እንደዚህ ይላል። የሐረርጌ መያዝ የምስራቹ እንጦጦ በደረሰ ጊዜ ድሉ መቼም የልደት ዕለት ነበርና አለ። ሐረርጌ ስትወርቅ ማለት ነው። ድሉ የልደት ቀን ነበረ ማለትም ኢየሱስ የተወለደበት ቀን ነበረ። አይ ቲንክ ገና ነበረ፣ ቀኑ ገና ነበረ። ከዛ በኋላ ነበርና እቴጌ ጣይቱ እንዲህ ብላ ገጠመች አለ። እንግዲህ ሚኒሊክ ወደ አዲስ አበባ አልደረሰም፣ ገባ እየተዋጋ አልገባም አዲስ አበባ። ከዛ ደስ አላት ንግስቲቱ። እቴጌ ጣይቱ እንዲህ አለች፣ ደስ አላት። ምን አለች? የሚጓዘው ሰንጋ የተነዳው ሽህር ለልደት ባይደርስ እስላም አርደዋሉ የሸዋ ንጉስ አለች። እስላም አርደዋሉ የሸዋው ንጉስ ለልደት ባይደርስ ለኢየሱስ ልደት ስላልደረሰ ምን አደረጉ? እስላም አርደዋሉ የሸዋው ንጉስ አለች። እና አሁን እንዳየኸው ለኢየሱስ ልደት አልደረስኩም በሚል ምክንያት ኢትዮጵያ ምድር ላይ አሁን ያለበት ኢትዮጵያ ምድር ላይ እስላምን ያርዱ ነበር ይላል ለበዓል ለገና በዓል። ስለዚህ የኢየሱስን ልደት በምን አከበሩ? ሙስሊሞችን ከምድረ ገጽ በማጥፋት አከበሩ፣ እያረዱ ማለት ነው። ምን ትላለህ? አይዶ ሂስቶሪካሊ ይሄ ሶርሱ ግን የታመነ ነው ወይ ነው? እኔ አላውቅም። ሶርሱ የታመነ ነው? ያው መጽሐፉን አሳየው። ዳግማዊ ሚኒሊክ አልኩ። መጽሐፍ ሊሆን ይችላል። ጸሐፊው ማን ነው? ይሄ ያው ምንድነው ማለት እኔ ሂስትሪ ተማሪ ነኝ አላየሁም። አይ ይሄማ ግን ደግሞ ኦርቶዶክስ እና ይሄንን ሲሰሩ የነበሩት በዛ ዘመን የነበሩ አንደኛ ልክ እስላምን በሁለት መንገድ እንደሄደው በአንደኛው በሰላማዊ መንገድ ሲቀበሉ እንደነበረው በሁለተኛ መንገድ ደግሞ ያው በጂሃድ ነው። እንደዚህ በዛ መስፋፋት ውስጥ ነው አይደለ? እስልምናኛ ክርስቲያኖችን አውጥተን አናርድም። እሱን ተወው ይቅርብ። አሁን ይሄ መጽሐፉ መልስና አሁን እንዳየኸው መጽሐፉ ሙስሊሞች ታረዱ ይላል አይደለ? አይተሃል እንደሚል ሙስሊሞች ታረዱ። እኔ ግን መጽሐፉንም አንደኛ መጽሐፉን አልቀበልም። ታሪክ ነው እኮ ወገን፣ የእምነት መጽሐፍ አይደለም። ታሪክ ነው። አይ ነው ታሪክ ከሆነ ደግሞ ኦርደርድ መሆን ይገባል። ሂስትሪ መጽሐፍ ላይ ቢሆን ይሄንን የሆነው እቀበላለሁ። ሂስትሪ መጽሐፍ ላይ ካለ አሳየኝ።
እሺ መቼም ይሄ ከራስ መጽሐፉን እኔ አልቀበልም። የታሪክ መጽሐፍ ነው። አንድ አንድ ጥዩ ግን መቼም የ10ኛ ክፍል የትምህርት ቤት መጽሐፍ ላይ ሙስሊሞች ታርደው ብሎ አይጽፉም። እንደዛ ፈልገህ ከሆነ ማለት ነው። የታሪክ መጽሐፍ ስትል ሂስትሪ 10ኛ ክፍል 11ኛ ክፍል ፈልገህ ማለት ነው። እሱን ተው። አሁን ያመጣሁልህ መጽሐፍ ርዕሱ ራሱ ዳግማዊ ሚኒሊክ ነው። ማለትም የሚኒሊክ ታሪክ ነው። ተመልከት፣ መጽሐፉ ራሱ የሚያወራው ዳግማዊ ሚኒሊክ በአማን ወልድ ለሰለሞን ውልደታቸው አለ፣ ከዛ በኋላ እድሜያቸው አለ፣ ከዛ ታሪካቸው አለ እያለ ይኸው ጦርነታቸው አለ፣ ሁሉም ታሪካቸው አለ። ከዛ በኋላ አጤ ዮሐንስ ሸዋ አሉ፣ ሁሉ ታሪካቸው ተቀምጠ እያንዳንዱ ያ ታሪካቸው አጤ ዮሐንስ ሸዋ እዚህ ጋር አሉ፣ የመባበው ጦርነት ሲዋጉ እና ይሄ የታሪክ መጽሐፍ መጽሐፉ ቅዱስ ዳግማዊ ሚኒሊክ ነው። አክቹዋሊ ይሄ መጽሐፍ ከታሪክም አልፎ ኦርቶዶክስ ተዋህዶ ቤተክርስቲያን የምታሳትመውና ነገስታቶቿ የምገልጽበት መጽሐፍ ነው፣ የኦርቶዶክስ እምነት ማለት ነው። እና እዚህ ጋር እንዳሳየሁ እስላምን ሲያርዱ ዋሉ ይላል እና አይሰቀጥጥም ወገን ምን ትላለህ? ሂስቶሪካሊ እንደዚህ ነገር ተገልጿል። ለምሳሌ ይሄ እኮ ሊነገር ይገባ ነበር። አሁን አንተ እኔ አልሰማሁም። እኔ አሁን ገና ለመጀመሪያ ጊዜ ነው እየሰማሁ ያለው። ሂስቶሪካሊ ለምሳሌ አኖሌን ታውቃለህ ካል መቼስ አኖሌ እንደዚህ ሆኗል፣ እንደዚህ ተቆርጠዋል፣ ምኒልክ እንደዚህ አልክተዋል፣ እንደዚህ ግን ደግሞ እንደዛ ራሱ ቢጠቀስም እኔ አሁን ልነግርህ የምፈልገው ምኒልክ ማለት ጌቱ አይደለም። ምኒልክ ማለት ሁሉንም ክርስቲያን አይወክልም። እኛ ክርስቲያን የሚወክለን ክርስቶስ ኢየሱስ ነው። እኛን የሚወክለን ክርስቶስ ኢየሱስ ሙስሊሞችን ረዱ ግደሉ ብሎ አዟል ወይ አለ? ብዙ ማስረጃ አንተ አሁን ለምሳሌ በእናንተ እንኳ አንተ ቤንጤ ነህ አውቃለሁኝ። ቤንጤ ማለት ሁሉን ነገር ትቶ በቃ ኢየሱስ ብቻ የምትልና ግን ኢየሱስ ግደሉ አሳያለሁ፣ ግደሉ እንዳለ አሳያለሁ። አሁን መጽሐፍ ቅዱስን ወደ ጎን እናድርገውና ዳግማዊ ምኒልክ ማለት ስማቸው ራሱ ማን ነው? ቅድም እንዳሳየሁ ላውጣልህ ድጋሚ ገብረ ኢየሱስ ዘብሔረ ዘጌ የተባሉ ሰው ናቸው። ገብረ ኢየሱስ ነው አንደኛ። ሁለተኛ ኦርቶዶክስ ተዋህዶ ቤተክርስቲያን ንጉሴ ያለቻቸው መቃብራቸው አሁን ድረስ ቤተክርስቲያን ውስጥ ያሉ ሰው ናቸው። መቃብራቸው የት ነው ያለው? ቤተክርስቲያን ውስጥ። ከፈለክ ሂድና አይሾ ሆስፒታል አሁን ለቀልድ ያክል ማለት ሄደህ ካየህ ገብቶ ነው ሂድ አይቶታ መቃብራቸው አለ። መቃብራቸው ቤተክርስቲያን ውስጥ የተቀበሩ የኦርቶዶክስ ቄስ ቤተክርስቲያን ሲገነቡ የነበሩ ይሄን እንኳን ያደረጉት ራሱ ሙስሊሙ ገና አልደረስኩም ገና አዲስ አበባ አልደረስኩም ብለው ሙስሊሞችን ሲያርዱ ዋሉ ይላል። አሁን ይምሩ በጣም ተሳስተሃል። አሁን አንተ አልጨረስኩም አንዴ ቆይ አልጨረስኩም። ስለዚህ አሁን ክርስትና እንኳን አያዝም ብትል የክርስቲያን ነገስታት ሲያርዱ እንደነበር ማመን አለብህ። የክርስቲያን ነገስታት ሲያርዱ እንደነበር ማመን አለብህ አንደኛ። ሁለተኛ ታሪክ ላይ ደግሞ እኮ አይተህ ከሆነ የሚያረጉት ታሪክ ጸሐፊዎቹ ራሳቸው ክርስቲያኖች ስለሆኑ ሙስሊሞችን አራጅ ገዳይ አድርገው ሙስሊሞች እንደተገደሉ አይጽፉም። እሱን ካልክማ ኢትዮጵያ ወሎ ላይ ስሙ አንዴ ቆይ ወሎ ላይ ማን ነበር ስሙ? ኮሜንት ላይ ጻፉልኝ። ቦሩ ነው እንትና ቦሩ ሜዳ የሚባል ቦታ ላይ ከ70,000 ሙስሊም በላይ ታረደኩ። ሄደህ ማጣት ቦታው ራሱ አሁን ድረስ አለ። ከ70,000 በላይ ሙስሊም ታርደዋል። ግማሹ ደግሞ የክርስቲያን ስጋ እያበሉ ክርስቲያን እንዲቀበሉ በግዴታ አስገድዷቸዋል። ታሪኩም እኮ ይነገራል፣ በቃል በሐሳብ ደረጃ ተላልፏል። ግን መጽሐፍ ጸሐፊዎቹ ራሳቸው ስለሆኑ አይናገሩም። ይሄ ራሱ አልፏቸው ራሱ እትጌ ራሱ ምን አለች? ቅድም እንዳሳየው ለበዓል ስላልደረሱ እስላም አርደዋሉ። እስላም አርደው። ስለዚህ አራጆቹ ክርስቲያኖች የክርስቲያን ነገስታት ነበሩ። እንደዛ ካልክ ለምሳሌ ማህዲስት ሱዳን የእንትናን አንገት ቆርጦ ነው የወሰደው አይደለ? ሙስሊሞች ናቸው እነሱም። እንደዛ ካልክ በፖለቲካ አንዴ አፎን ቆይ ቅርታ አፎን ለምንድን ነው የእሱ አንገት የተቆረጠው? ምንድን ነው ያደረገው እኮ? ምንድን ነው ያደረገው እሱ? የተቆረጠው ዮሐንስ አንገቱ የታረደው ከነሱ ጋር ውጊያ ሲያደርግ ነው። በቃ የ100 ሰዎች ጭንቅላትን አነሳና የ100 ሰው ጭንቅላትን ቆርጦ ላጨው፣ ስጋቸውን ጭንቅላታቸውን ማለት ነው። ይሄ እንግዲህ አውደ ነገሥት ላይ የምታገኘው መጽሐፍ ነው። አንገታቸውን ላጨና የነዛን ሰዎች አንድ ቦታ ከመረው። ከዛ ቆሞበት ይሳለቅ ነበረ። መተው አንገቱን ቆርጠው ይዞለት ሄዱ። ታዲያ ያው የሚገናኝ ነገር አይደለም። አሁን ኢምራን የሚጠይቅህ ጌቾ ኢምራን የሚጠይቅህ ይሄ መጽሐፍ የልጅ ኢያሱ የታሪክ መጽሐፍ ላይ ኢትዮጵያ ከአጼ ሚኒሊክ ከልጅ ኢያሱ እስከ ከአጼ ሚኒሊክ ከዮሐንስ ጀምሮ ባለው ታሪክ ላይ ዶክተር ላጲሶም እንዳስቀመጡት እንዲሁም ሌሎች የታሪክ መጽሐፍቶች ላይ የሚገኝ ታሪክ ነው። ስለዚህ አሁን ያን ከዛ ጋር ይገናኝ። ያ ጦርነት ነው። ይሄ 100 ጭንቅላት ቆረጠ፣ እነዚህ እሱን ጭንቅላት ቆርጠው ወሰዱት። ያም ሲያንሰው ነው ሀቂቀተን ማለት ነው። ታሪኩን ብታነቡት የሱን ማለት ነው።
አሁን ግን ኢምራን ያነሳው ኮር ፖይንት ነው፣ ውጊያ አይደለም። ለምንድን ነው እኔ በዓል ያልደረስኩት ተብሎ እንደ መዝናኛ ደም መራጫ ተደርጎ ተገሏል። ሚኒሊክ ደግሞ ዝም ብሎ ነው እንዳትል ነው ወይ የሰለሞኒክ ዳይናስቲ አስቀጣይ ነው። ሰለሞኒክ ዳይናስቲ ሀሳቡ ከአንደኛ ነገሥት ጋር የሚገናኝ ነው። በመጽሐፍ ደረጃ ራሱ ያለ ነው። ትርጓሜዎች ላይ ምናምን የተለያየ ነገር ላይ የምታገኘው ነው። ስለዚህ እዛ ላይ ትኩረት አድርገህ ጌቾ እንትን ሆኜ የገባሁትም የማይገናኝ ታሪክ ስለሆነ ነው። ከዛ አንጻር ነው። ሶሪ ኢምራን። ጀማ ተመከቱ መጽሐፉ ምን እንደሚል ምኒልክ ማለት ምን ይልክ የሆነ እግዚአብሔር ማለት ነው። እግዚአብሔር ይኸው ምኒልክ ላከ። እግዚአብሔር ይኸው ምኒልክ ላከ። ሰምታችሁኛል? በተራ እግዚአብሔር ይኸው ማን ላከ? ምኒልክ ላከ። አዑዙ ቢላሂ ሚነ ሸይጣን ረጂም። አቡኪ ጀዛከላ አስታውሰኛል። ያው አይታል አቡኪ እግዚአብሔር ይኸው። ስለዚህ እግዚአብሔር ምኒልክ የላከው ራሱ ማን ነው? እግዚአብሔር ነው የላከው። ይሄ ደግሞ በኦርቶዶክስ እምነት ነው። ይሄ የኦርቶዶክስ መጽሐፍ ነው፣ የታሪካቸው መጽሐፍ ነው ኦርቶዶክስ። ስለዚህ እግዚአብሔር የላከው አካል ነው። ሙስሊሞችን ለኢየሱስ ልደት አልደረስኩም፣ ሻማ አላበራሁም፣ ልደቱን አላከበርኩም ብሎ የአንድ ሰው ልደት ስላልተከበረ ተናዶ እስላሞችን ሲያርደዋለው። ምን ይላል መሰለህ ይምሩ ኦሪገን አውሳቢየስ ማለት ነው በመጽሐፋቸው ላይ የቸርች ሂስትሪ ታሪክን ሲጽፉ ማቴዎስ ወንጌልን ለመስበክ ኢትዮጵያ መጥቷል። ይሄን ታሪክ ታውቃላችሁ። ማቴዎስ ወንጌልን ለመስበክ ኢትዮጵያ መጥቷል እና ያንን ታሪክ የኢትዮጵያ ጸሐፊያን የሰብቲጀንት ተርጓሜና የሱን ታሪክ ማይስትሪ ሲያደርጉትና ከምኒልክ መወለድ ጋር ይቀላቅሉታል። በዚህ ወንጌልን ለመስበክ ማቴዎስ መምጣቱ ምናምን ከምኒልክ መወለድ ጋር እንትን ይሉታል። ቀላል ሰው አይደለም፣ ተራ ሰው አይደለም፣ ይድር ምናምን የምትለው አይነት ሰው አይደለም። ለምሳሌ አንድ ክርስቲያን መጥቶ ቢገድል ኦኬ፣ ይሄ እኮ በጣም ወሳኝ ሰው ነው። ምኒልክ ማለት እንዴ ምን ሆነ ነው? የሰለሞኒክ ዳይናስቲ አስቀጣይ አቡኪ ያለ ላብድ ነው ዛሬ ቀን። አቡኪ ቀጥለና አንብበውማ እንዴ ባላ ስማ ዝም ብለህ እግዚአብሔር ይኸው ምኒልክ ላከ። ያ ጀማ ባካችሁ አዳምጦ ሪከርድ አድርጉ። እግዚአብሔር ይኸው ምኒልክ ላከ ማለት አነገሰ ማለት አይደለም። ስማ አቡኪ በደምብ ላከ ማለት አነገሰ ማለት አይደለም። መንግስትማ እነ ቴዎድሮስ እነ ዮሐንስ እነ ተክለ ጊዮርጊስ እትንቱ ሌላው ሁሉ ንጉስ አልነበረምን? ምኒልክ ግን እንደሌሎቹ አልነገሰም። ታዲያ ምንድን ነው? ዳግማዊ ምኒልክስ እግዚአብሔር መርጦ ሂድ፣ ኢትዮጵያ ተጎድታለች፣ የኢትዮጵያ ሰው አልቅቷል፣ በህዝብ ድንቁርና በዝቷል፣ ሂድ ኢትዮጵያን አይዞሽ በላት፣ የድሃውን እንባ አድርቅለት፣ ድንቁርና ጨለማ እውቀት ግን ብርሃን ነውና በኢትዮጵያ ጨለማው እንዲሻር ብርሃን እንዲወጣ ለህዝቡ የረቀውን በልቡ የጎላውን በአይኑ እንዲከሰትለት አስተምረው፣ አርመው፣ ጠብቀው፣ ለአንተ አይደለም ለኢትዮጵያ ነው ያነገስኩ ብሎ ላከው። የተናገረው ማን ነው? አቡኪ አያሳይ እንግዲህ እግዚአብሔር ማለት ነው። እግዚአብሔር ይሄን ብለህ ተናግረው አይዞህ አሁን እኔ ልንገራችሁ። አንተ ጴንጤ ስጅማ አንተ የመጽሐፍ መልክት ጴንጤ ነህ። ሚውት አድርገህ ጠብቅ እና ያ ጀማ ቢላህ አለይኩም እግዚአብሔር ያነገሳቸው ናቸው። ተአምር እኮ ነው። እንደውም ያለ ሂዱ ጨምሩበታል፣ ሂድበታል፣ ተጨምሩ። እዚህ ጋር በደንብ ይወራ አቡኪ